ነገር አጀንዳ ስታደርገው እኔ ባለፈው እኔ ልሰደብ እኔ ልወቀስ ግን አጀንዳው አይሰማ ብዬ ነበር። አህመድ ትዝ ካለ እኔ የፈለግኩት እኔ መሰደብና የኔ ውሸታምነት አይደለም። እሷ አጀንዳ ሆኖ ኤምባሲው ትኩረት ሰጥቶ ሌሎቹም እነ ተስፋዬም ትኩረት ሰጥቶ ተስፋዬን ሲናገረኝ እኮ መልስ መስጠት አቅቶኝ አይደለም። ግን ልጅቷ ብቻ ትውጣ፣ እኔ ውሸታም ልሁን ያልኩበት ምክንያት አለኝ። እቺ ልጅ ተረስታለች። ያ አንተን እኔ በመጀመሪያ አንተን ነው የማመሰግን፣ ካላ በታች አንተን ነው የማመሰግን። ለምን እዚህ ቤት መተን አጀንዳውን ባናካሂድ ቲም ሌላ ራሱ ቤቱ በተወሰነ መጥቶ ኮሚቴዎቹም እንትና ግፊት አያደርጉም ነበር እኛ ያው። ስለዚህ ለምን በቪዲዮ ወጣለሁ እኔ ድምፅ እኮ እንኩላት በቃ ልጅቷ እኔን ነው የሚሉ ለምን ቪዲዮ ወጣ እኔ አሁን በበኩሌ እስክትወጣ ድረስ 100% እስክትወጣ ድረስ እቺ ልጅ አደጋ ውስጥ ናለት ብዬ ነው የምናገረው። እኔ በራሴ ነው አደጋ ውስጥ ናት። እኔ ቲም ሌላ የሚውቀሰኝ ኮሚቴ የሚውቀሰኝ ደንታ አይሰጠኝም። ሌላ የወጣች ቀን አለቀ። እኔ ያን ጊዜ ችግር የለውም። አሁን ግን ሌላ አደጋ ውስጥ ናት። በቃ ሌላ እስክትወጣ ኢትዮጵያ ቦሌ ኢንተርናሽናል ኤርፖርት ስትወርድ ከቤተሰቦች ጋር ስትገናኝ ነው የእሷን አጀንዳ ማቆመው። ከዛ ውጭ ግን ሌላ አሁንም ምንም አይነት እርዳታ እየተደረገላት እንዳልሆነ ወረቀቷን እየተከታተሉላት እንዳልሆነ ብዬ ነው የማወራው። አሁንም እደግምልሃለሁ አህመድ፣ ለምን 3 2 4 ተሸውደናል። ትወጣለች እያሉን ይሸውዱናል። ስለዚህ ይቺ ልጅ እየተሰቃየች ነው። እኔ በበኩሌ ነው የራሴን ሀሳብ ነው። ስለዚህ የወጣች ቀን ቦሌ የደረሰት ቀን ያን ጊዜ እኔ ያው ገና ናት በቃ ይቺ ልጅ በሰላም ወጣለች ከቤተሰብ ተገናኝታለች ብዬ ያን ጊዜ ነው እንትን የምለው እንጂ አሁን ነገሩ ለመሸፋፈን ትወጣለች በቅርብ እናበስራለን የሚለው ነገር ብዙም አልገዛውም እኔ አህመድ። አይ በዚሁ ላይ ይቅርታና ሙኒር፣ በዚሁ ላይ እኔ ለወንድሟ ለአህመድ ሳይሆን ለወንድሟ ጥያቄ አለኝ። ሜቢ አህመድ ስለጠየቀው ዛሬ ሌላ በቅርቡ ደውላለች የሚል ወሬ ሰጠው እና እንዲያትናገረ ወይ ለምን ስትወጣ ትደርሳለች ማለት በአንድ ፊው ሰርፕራይዝ፣ ምንም አይነት ሰርፕራይዝ የለም። ሌላ በደህና ድምጿን መስማት ራሱ ለህዝቡም ሆነ ለቤተሰቦቿም እረፍት ሊሆን ይገባል። ገባቸው? ይሄ ለእነሱ ትልቅ ዜና ለሆነ ወይ እኔ ለራሴ ጥያቄ ፈጥሮብኛል አለሁ ከማለት ውጭ። እኛ እኮ አሁን ትኖራለች ወይ ደህና ናት ወይ ታማለች ወይ ውዝግብ ውስጥ ነን 50-50 ሜቢ። ስለዚህ እንደዚህ ያለበትስ ምክንያት ምንድን ነው? እየሰማ ከሆነ ወንድምዩ ላንተ ነው። ለምን ይፋ እንዳይደረግ ፈለገ? ለምን ማዘናጋት ፈለገ? አህመድ ስለሚጠይቅህ ብቻ ነው ወይስ ደውላለህ ነው? አዎ ደውላለት ከሆነ ይምጣና እዚህ ይህንን ብላኛለች ሪከርድም አለኝ ብሎ በግልጽ ይናገር። ሪከርዱ ነው የምንፈልገው ወንድሜ፣ ወሎ ሪከርዱን ያሰማን። በቃ እኛ ሪከርዱን ያሰማን። ጥራ ወንድሟን እንደተናገረች ሪከርዱ ልመጣ ነው ያለችበትን ሪከርድ ያሰማን። እኛ እኮ ከቤተሰቦቹ በላይ የተጨነቅነው እኮ እኛ እየተጨነቅን ነው እኮ። ሌላ የህዝብ ስለሆነች ነው እኮ እንጂ የቤተሰብ እንደሆነ እናውቃለን። ግን ለምንድን ነው መወሻሸት የሚፈልገው? ለምንድን ነው? እኔ የሆነ ነገር ባለፈው የሆነ ነገር ነካክቼ ነበር። ለምንድን ነው ሌላ እንዳትወጣ? ሙኒር አሁን የሚያዘው የሁላችንም ጥያቄ አለ። ዛሬ ሰጥቷል፣ ተናግሮናል አይደል? ለምሳሌ እውነት ነው ውሸት ነው በቅርብ ቀን ትወጣለታለህ ያለው እንዴ? እኮ በቅርብ ቀን ትመጣለች ነው ያለሳ። በቅርብ ቀን እመጣለሁ ብላለች። ሌላ ራሷ ነው አናግረዋት ነው አይደል እንዴ? አናግሬያታለሁ እያለች እኛ እንዴት እናውቃለን ነው እኮ ማናገሩን እኮ ማስረጃ የለንም እኮ። ማስረጃችን የምናገረው መናገር ብሏል አይደለ?
2 ቀን 3 ቀን 4 ቀን እንጠይቃለን፣ ድምፅ እንሆናለን። በግልጽ እኮ ነው ያለ ነው። ሁሉ ጊዜ እንጠይቀዋለን። ደግመን ምን ላይ ደረስ፣ ምን አዲስ ነገር አለ፣ በቅርብ ቀን ነው የተባለው፣ ለመቼ ነው የሚል ደግሞ እንሄድበታለን። አዎ አይው አህመድ ምን መሰለህ እዚህ ጋር አሁን ይኸው ሪከርድም የምታረጉ ሪከርድ አድርጉ። አሁንም ማለት ነው እኔ አሁንም ጥያቄ የፈጠረብኝ ነገር አንተ ጠይቀኸው ህዝብ እየጠየቀ ብለህ አንተ ጠይቀኸው እንደዚህ እኮ በቅርብ ትመጣለች እወጣለሁ ብላ ሌላ ደውላልናለች ብሎ ካለ ለምን ለአንተ መናገር አስፈለገ? እንደውም እኮ ደስ ብሎት በሩጦ ሊመጣ የሚገባው አንተ ጠይቀኸው ሳይሆን እሱ ነበር መምጣት የነበረበት። ተረዳህ? እሱ ነበር መምጣት የነበረበት። ይሄ እኔ በህይወት አለሁ እስኪ ቆይ አንድ ጊዜ እኔ በህይወት አለሁኝ ብላ የእህቴን ድምፅ ከሰማሁኝ እኔ ነው ገር ከዚህ በላይ ደስታ ምን አለ? 13 ዓመት የታሰረች አንዲት ሴት ልጅ ሙታለች ወይስ አለች ኑራለች እየተባለ የምትወዛደር ህዝብ ያስብልኝ። ሙኒር ዋትስአፕ አለ? ሁለተኛ ስልክ አላችሁ? ሁለተኛ ስልክ ያለው የኔ ስልክ ፕሮፋይል ያለና አንድ ስልክ ስለሆነ ነው የእሱ ድምፅና የኔ ድምፅ እየተጻፈ ጽሁፍ እልክላችኋለሁ። ከዛ በዚህ ታሰማለህ አለው። አንተን እኮ እናምናሃለን እኮ አህመድዬ፣ አንተን እኮ 100% በግሌ 100% አምናሃለሁ። ይኸውልህ እኔ አንተን በደንብ ነው ማምነው። ምክንያቱም እዚህ ቤት ሙኒርም ሁላችንም ባለበት ተስፋ የመጣ ቀን አውጥተናል እኮ በደንብ። ይኸውልህ ለአንተ ኢቭን ይሄንን የነገረክ የዛን ጊዜ የባንክ ስቴትመንቱ ይምጣ ብለን እዚህ ቤት ስለተናገረን ስለጨነቀው ነው የነገረክ። ልንገርክ አሁን አንድ ነገር ልንገርክ። እቺ ልጅ በዚህ ሁሉ ጭቅጭቅ እውነት ደውላለህ እመጣለሁ ካለችው በ100% እኔና ሙኒር ይሄን ንግግር አናምንም። እመጣለሁ ብላ ደወለች ያለውን እኔና ሙኒር አናምንም። ምክንያቱም ባለፈው እዚህ ቤት በጣም ብዙ ነገር አውርተናል። የምታስታውስ ከሆነ ረሺዳን ጠርተናት ምናምን ማለት ነው። እኔና ሙኒር አናምንም። ሌላው ሰው ሊያምን ይችላል። አለበለዚያ ግን ይሄ ልጅ መርጧል፣ ምርጫውን መርጧል። ቤተሰቦቿ ምርጫቸውን መርጠዋል። ለምን መረጡ? እራሳቸው ህሊናቸው ያውቃል። ህዝቡ ግን አይለቃቸውም፣ አይተዋቸውም። ህዝቡን 6 ወር የሚያዘናጋ ነገር ይዘው እየመጡ አታሉ። እሱ እህቱ ከደወለችለት ድምፅ አለ፣ ድምፁን አምጥቶ ያሰማል። እኛም ጆሮ ውስጥ የእሷ ድምፅ ስላለ ሊሸጉድን አይችልም። ከዚህ ውጭ እየተደባበቀ ለሚፈልገው ቴክስት እያደረገ በግድ እመኑኝ ከሆነ እስከ መቼ ነው የሚያዘናጉ? እስከ መቼ? የዛን ጊዜ 2 ወር ነው የቀራት ብለው ገንዘቡን ከሰበሰቡ በኋላ 3 ዓመት አለፈው። እስከ መቼ? የእነሱ ህይወት ተቀይሮ ሁሉ ነገር ከጠፋ በኋላ በፍርድ ሲጠየቁ እንኳን መንግስት አሳዶ እንዳይጠይቃቸው ድምጥማጥ ካጠፉ በኋላ ነው እንዴ እኛ የምንፈልጋቸው? አየክ፣ እየሰሩብን ያሉት ይሄ ነው። በህግ እንዳይጠየቁ ጠቅላላ እየጠፋፉብን ያሉት። ከዛ ውጭ ወንድምየው እና እሱ ይቀርባል እህቷ ምናምን ለምትሉ ተውት። ገንዘብ ሊጠይቅ ቲክታክ አካውንት ለምነው ነው የገቡት በፋሲካ። ዛሬ ግን ቲክታክ አካውንት ኖሯቸው ተለምነው መጥተው ሊናገሩ አይፈልጉም። እህት ናት ምናምን ብትሉኝ አልቀበልም። ስለዚህ የህዝቡ ጥያቄ ይሄ ነው። በተለይ እኔና ሙኒር አናምንም። ደውላ አሁን እመጣለሁ አለች የሚለው የ2 ዓመት ህፃን ልጅ አታሉ። አለበለዚያ ሪከርዱን አምጥቶ ያሰማል። እሺ አመት ህዝቡ አንተን ሳይሆን የማያምነው አሁን ለእኔ ብትልክልኝ እኔ አንተን አምናሃለሁ። እማላምነው ግን ከድርን ነው ወንድሟን ነው ማለት። እኔ ቆይ አህመድን ልጠይቀው። አህመድ እኔ አንተን አምናሃለሁ፣ ችግር የለውም። አንተ አመንከው 3 ጊዜ ሲሸውድህ አሁን ዛሬ አመንከው በቅርብ የሚለው አህመድ ቆይ ከዚህ በፊትም አመት በዓል ኢድ ትወጣለች ተባለ። ከዛም እንደዛ ተባለ፣ ለዛ ተባለ። አሁን 3 4 5 ጊዜ ተባለ። ትውጣ ችግር የለውም፣ መምጣቱ አይደለም። አሁን አንተ ካለ ድምፅ አመንከው ወይስ አላመንከው? ያንተ ጥያቄ ልመልስ። ተነጋግሬም ስለማላውቅ ከዒድ ትወጣለች ያለኝም ወንድሙ አይደለም። ስንጠይቅም እሙ አሕመድና እነ ተስፊሽ ከእንትን ጋር ቢያንስ ያን ህግ የሚያውቁ ሰዎች እኮ ራሱ ዛይድ ራሱ ከሐጅ 15-20 ቀን ያለው የሐጅ ስለሆነ ብዙ እንትንም ስለማይሰራ መጠበቅ ይገባናል ተባለ። ጠበቅን። ሐጅን አለቀ፣ ስራ ተጀመረ። ከወንድሟ ከዚህ በፊት የሆነ ነገር ሰምቼ ስለማላቅ እስር ቤት ነው የነበርኩ። ለራሴም ወጥቼ ከመጣሁም አሁን ስለሆነ የተናገርኩበት የሱም
በተናገርኩት መሰረት ወንድሟ ሸር ተደረገው አፎቶ አመጥቶ ተናገረ። ወንድሟ ተደወለለት፣ ጠየቅነው። ጥያቄ የሁላችንም ጥያቄ ነው። ከዚህ በፊት እንደዚህ አናገረው ስለማላክ አምኜዋለሁ። ለምን ካላችሁኝ በቅርብ ቀን ነው ያለኝ። በቅርብ ቀን እኔ በየቀኑ እንጠይቀዋለን። አሁን እንጠይቀዋለሁ። እሱ መጥቶ ባይነግረኝም እኔ ራሴ ጠይቀዋለሁ። ለኪን ይህ ሰውዬ በቅርብ ቀን ካልወጣች አልወጣችም። በቅርብ ለምን አልወጣችም አለው። አሁን ነገ ጠዋት ምርከዳ አደረግላት። ነገ ወዲያ ምን አዲስ ነገር አለ? ለመቼ ቀን ነው? ምን ያክል ቀን ነው? አሁን ምን ያክል ቀን ነው የምትወጣው አላልኩትም። ሳ በቅርብ ቀን ትመጣለች ብሎኛል ራሱ። መቼ ቀን ነው የምትወጣው? ምንድነው ነገሩ? ደግሞ ሰፋ ባለ መሰረት ጠይቀዋለሁ። የሁላችንም ጠይቃቸዋለን። እንናገርበት። አህመድ ይሄንሽ ኦኬ፣ ቆይ ተው፣ እሱን ተው። እሷ ከዋናው እስር ቤት ወደ ዲፖርቴሽን ሴንተር መታለች ወይ አልመጣች? ብቻ ብቻ መለስ ይህን አረጋግጠሃል? ይቅርታ አላረጋገጥኩም። እና ታዲያ ስሙኑ እሱም ብቻ አይደለም ጥራውሽ እሱ አይደለም ወንድም ብቻ አይደለም። ጥያቄ እሱ ጋር አብሮ የሚሄድ ልንገርህ ብዬ ነው። አሁን በቅርብ ትወጣለች ካለ ይቺ ልጅ ፍርድ ቤት ህግ የያዘው ከሆነ በቅርብ የሚባል ነገር የለም። በዚህ ቀን ትወጣለች ነው። ገባችሁ? ተረዳኝ። በዚህ ቀን ትወጣለች። በቃ በቀን 02 ከሆነ 02 ይህን ያህል ወር ትወጣለች። በቅርብ ትወጣለች እኮ ስንቴ ተብለናል። እንደዛ እውነተኛ ማለት አሁን ለወንድሟ ወሎዬ ወንድሟ ትወጣለች ስላለ በቅርብ ነገም ቢሆን መቼ ቀን ነው የምትወጣው? ምን ነው ምን ሆኗል ብለን እንጠይቀዋለን። ነገ ጠዋት እስከ መጨረሻ ድምፅ እንሆናለን። የሁላችን ስራ እኮ ነው። ለዛሬ እንደዚህ ብሎናል። ማነው ወንድሟ? ከዚህ በፊት ወኪሏ እንደዚህ ያለ፣ አቡ አፍናን እንደዚህ ያለ፣ ፉላን እንደዚህ ያለ ነበር አይደል እንዴ? ወንድሟ ወጥቶ እንደዚህ ያለበት ምክንያት የለም። ከዚህ በፊት አይደለም ወንድሟ ወጥቶ እንደዚህ በቅርብ ትወጣለች ያለ መንገድ የለውም ብሏል። በቅርብ ትወጣለች። አሁን ወንድሟን እንዳናምነው እኔ በራሴ እኔ በግድ እንዳላምነው የሚያደርገኝ እና አቡ አፍናንም እነንትናም እስከ ዛሬ ዋሽተውን አምነናቸው ነበር። አሁን መጥተው ቢናገሩ ማንም ህዝብ እንደማያምናቸው ስለሚያውቁ በዚህኛው እኔ ልከውት የተናገረ ነው የሚመስለኝ። ምንም የምጠላህም ጠላኝ የምትወደው ሙሉ የመሰለኝ እኔ መናገር መብት አለኝ። ማንኛውም ማለት ነው መብት ነው። በእነዚህኛው በራሱ ደግሞ በሌላ በአዲስ ሰው መምጣታቸው ነው ብዬ ነው እኔ የማስበው። እኔ ራሴ አመለካከት ተረዳኸኝ አይደል? ይህንን ጥያቄ እሱን ቢመጣ ብጠይቀው ፊት ለፊት ደስ ይለኛል። አይ ካለ አንተ እንድትጠይቀው ለአንተ ለማስገንዘብ ነው እንጂ አንተን ያለማመን ምናምን አይደለም። እኔ አሁን አንተን ሪከርድ ያለኝ ውለስል ያንተ ከአንተ ሪከርድ የተቀብዬ አልሰማም። አንተን አምናለሁ። ተረዳኸኝ? ነገር ግን ጥያቄውን እንዲጠይቅልን እና ቅንጭላት ውስጥ እንድትይዘው ነው። ሌሎቻችሁ ራሴም አንድ ወር ጊዜ ያዝልን። በቃ አንድ ወር አንተ ቤት እንሰብሰብ። አንተ ቤት እንሰብሰብ። አንድ ወር አንተ ቤት እንሰብሰብ። ኮፒሊንግ አድርገን ሼር ብናደርግለት የሱ አካውንት ማለ ያወላለ ሼር ብናደርግለት ሁለቱም የሱ አካውንት ታውቃላችሁ። ሼር ብናደርግለት የሱ አካውንት ማለ ያወላለ ሼር ብናደርግለት ሁለቱም የሱ አካውንት ታውቃላችሁ። ወጥቶ እንትና ማናት ዘምዘም ይያዝ እሱ ይምጣና እዛ ወይኒ ቤት ናት ወይስ ወደ ሁለተኛ ሰዎች ወደ ሀገር የሚገቡበት በቅርብ የሚገቡበት ቦታ ማለት ዲፖርቴሽን ወይ ሽሜዚ ናት ወይስ ዋና ወይኒ ቤት ራሱ እሱን ይለይልን እስኪ። እሱ እዚህ ላይ ወጥቶ ዋና ወይኒ ቤት ካለችማ ምኑን ያው ዞሮ ዞሮ እዛው ናት እስካሁን ድረስ። ይሄኛው ሽሜሲ ካልመጣች ወይም ከርጂ እሷ ሪያድ ነው መሰለኝ ከርጂ ካልመጣች ምኑ ዋጋ አለው? እዛው ድሮ ወይኒ ቤት ነው ያለች። ወይኒ ቤት ነው ገባ ጀምሮ ሪከርድ አድርጎለታል። መምጣት አልፈለገም። በዋትሳፕ ሪከርድ አደረገለት፣ አልመጣም። ገባ ከ500 በላይ ሰዎች ነበረ። ሼር ተደርጓል፣ ኮፒ ሊንክ ተደርጓል በደንብ። ስለዚህ ሙሪ በእናት እስቲ አንድ ወር ቀጠሮ እንያዝና እዚህ ቤት እንሰባሰብ። አንድ ወር በቃ አንድ ወር ትልሽ ማማዬ። እኔ ጥያቄ መሆነ 3 ቀን አረ ይሁን እናንተ አንተ የምታውቀው ነገር አለ። እስቲ አንድ ወር እንስጣቸው ነው ኖ እስቲ ይሁን አንድ ወር እንስጣቸው። አንድ ወር ከዛ ያምጣት። ችግር የለውም ብዙ ነው። እኔ በእኔ በኩል መጀመሪያ ገንዘብ የለቆሙ የነበሩት ሰዎች አማርኛ ያጠረኛል፣ ይቅርታ ከሰማችሁ። መጀመሪያ ገንዘብ የለቀሙ የነበሩ ሰዎች ምን ሆናቸው ነው የማይጠይቋት? ኢንፎርሜሽን ለህዝብ የማይሰጡት ምን ሆነው ነው? ሁለተኛ ወንድሟ መጥቶ ማይናገር ምን ሆኖ ነው? ችግሩ ምንድን ነው?
መደወል የምችል ካለ ሰጣችኋለሁ። አሁን ሙኑር ካርድ አለ መደወል ትችላለህ። መደወል የምችል ሰው አለ? ካርድ ያለበት ሰው አለ? ካርድ ያለባችሁ ሰዎች አላችሁ? ስልክ ስጣችሁ ትደውላላችሁ? ዋትስአፕ አላቸው? ምን አለ መሰለህ አሁን ካርድ እኔ ልንገርህ በእርግጠኝነት ከታይ ታብታብ እያደረገ እየሰማ ነው። ሰው ይደውላል። ኢትዮጵያ ያለ ሰው አለ? ሲጀመር ወንድሟ ነው ያለው እኔ እኮ ቡታጅራ ነኝ እያልኩ እኮ ነው። አመት ምን ሆነህ ነው እንዴ? እኔ እኮ ትደውላለች ስልክ አለ። ሙኒር አንዴ በእግዚአብሔር አንድ ጊዜ አንዴ ቆይ፣ ችግር የለውም። እኔ ይኸውልህ ችግር የለውም ትሰጠኛለች። እኔ ያለሁት እየነገርኩ ነው። ኢትዮጵያ ነኝ ቡታጅራ ነኝ እያልኩ ነው። በደንብ አድርጌ እየነገርኩ ነው። እኔ ችግር የለም ስልክ ልሰጥሽ ተይው፣ ሌላው በኋላ እናገርበታለን። ደውለሽ እና ትይዋለሽ፣ ታሰምናለሽ። አረ በደንብ አድርጌ እዚህ ጋር እደውልልሃለሁ። ይኸው ልደውልልህ። ቆያለሽ ስልክ ላምጣ ልስጥሽ። በላ ቁጥሩ አለ እስኪ ስጠኛል። 13 ቤቱ ነው ንገረኝ። 13 ቤቱ ነው 16 ቤት። አይ 16 ቤት የለኝም። ያለ ያጂ ቆያ እናንተ ሼር አድርጉ። ቤተሰብ ሁላችሁ ሼር አድርጉ። ሼር አድርጉ። ወደ 500 ሰው በውስጥ ላክላት።